ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ የምንነግራችሁ ታሪክ በደቡብ አፍሪካ ምድር ደማቸውን እንደ ጎርፍ እየፈሰሰ ስላሉ ወገኖቻችን ነው። ነገር ግን ወደ ዛሬው ሰቆቃ ከመግባታችን በፊት አንድ የታሪክ ማስታወሻን እናንሳ። እንደ አውሮፓውያን አቆጣጠር በ1962 ዓ.ም በደቡብ አፍሪካ የአፓርታይድ አገዛዝ አንገት ባስደፋበት ወቅት አንድ ረጅም ቁመና ያለው ወጣት የነጻነት ታጋይ የሀገሩን የጭቆና ሰንሰለት ለመበጠስ ድጋፍ ፍለጋ ወደ አንዲት ጥንታዊት የአፍሪካ ሀገር መጣ። ያ ወጣት ኔልሰን ማንዴላ ነበር። ኢትዮጵያም ያለምንም ቅድመ ሁኔታ ማንዴላን ተቀበለችው። በኮልፌ ወታደራዊ ካምፕ ስልጠና ሰጠችው። በዓለም ዙሪያ በነጻነት እንዲንቀሳቀስና የነጻነት ድምጽ እንዲሆን የኢትዮጵያን ፓስፖርት ሰጠችው። ማንዴላ በወቅቱ እንዲህ ብሎ ነበር: ወደ ኢትዮጵያ መምጣት ለኔ ወደ ስሮቼ የመመለስ ያህል ነው። እውነተኛ አፍሪካዊነቴን የተረዳሁት በዚህ ምድር ላይ ነው። ኢትዮጵያ ለደቡብ አፍሪካ ወንድሞቿ ደምና አጥንቷን ሰጥታለች። የአፓርታይድ ስርዓት እንዲወገድ በዓለም አቀፍ መድረኮች ሁሉ ድምፅ ሆናለች ብሎ ነበር። ዛሬ ግን ጊዜው ተቀየረ። ማንዴላ ስሮቼ ባላት ለደቡብ አፍሪካ ነጻነት ዋጋ በከፈለችው ሀገር ልጆች ላይ በጆሃንስበርግ ጎዳናዎች ላይ ጥይት እየዘነበ ነው። የኢትዮጵያ ደም እንደ ዋጋ ቢስ ነገር መሬት ላይ እየፈሰሰ ነው። ታሪክ ተረስቷል ወይስ የወንድማማችነት ውል ፈርሷል? ዛሬ በዚህ ሰፊ ዘገባችን በጆሃንስበርግ የተፈጸመውን አሰቃቂ የጅምላ ህልፈተ ህይወት በዝርዝር እንፈትሻለን። ከመሸጋገሪያ በኋላ እንመለሳለን። የቻናላችን ተከታታዮች፣ ሰሞኑን ከደቡብ አፍሪካ ጆሃንስበርግ ከተማ የተሰማው መርዶ እያንዳንዱን ኢትዮጵያዊ ቁጭት ውስጥ የከተተ ነው። 4 ኢትዮጵያውያን ወንድሞቻችን በማንነታቸው ብቻ ተለይተው በጥይት ተደብድበው ለህልፈት ተዳርገዋል። ይህ እርምጃ ተራ ዝርፊያ አይደለም፣ በአካባቢው ለሚኖሩ ስደተኞች የተላከ የማስፈራሪያ መልእክት ነው። አንድ ስሙ እንዳይጠቀስ የፈለገ የኢትዮጵያ ኮሚኒቲ አባል ለአዲስ ስታንዳርድ በሰጠው ቃል በደቡብ አፍሪካ ኢትዮጵያውያን፣ ኤርትራውያን እና ሶማሌዎች ላይ የሚፈጸመው ጥቃት አዲስ ባይሆንም አሁን ግን ጥቃቱ እየበረታና የጭካኔው መጠን እየጨመረ መምጣቱን ገልጿል። በጆሃንስበርግ ጎዳናዎች ላይ መራመድ ለኢትዮጵያውያን የሞት ቀጠሮ እንደማስያዝ ሆኗል ይላል ይኸው ግለሰብ። የሚገርመው ነገር ይህ ሁሉ ግፍ እየተፈጸመ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ የሚሰጠው ምላሽ በዜጎች ዘንድ ከፍተኛ ቅሬታን ፈጥሯል። ኤምባሲው ጉዳዩን ከሀገሪቱ ባለስልጣናት ጋር እየተነጋገርንበት ነው የሚል የተለመደ ቃል ቢሰጥም በዚያ የሚኖሩ ዜጎች ግን ኤምባሲያችን ለህይወታችን ደህንነት ዋስትና ሊወስድ አልቻለም ሲሉ በምሬት ድምጻቸውን እያሰሙ ነው። መንግስት ዜጎቹን የመከላከል ዲፕሎማሲያዊ ብቃት የለውምን? ወይስ የዜጎች ህይወት ዋጋ አጥቷል? ይህ ግፍና በደል የበዛባቸው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ጉዳዩን ወደ ፕሬዝዳንት ሲሪል ራማፎሳ ቤተመንግስት ወስደውታል። ለፕሬዝዳንቱ የተላከው ደብዳቤም እንዲህ ይላል: ክቡር ፕሬዝዳንት፣ እኛ የኢትዮጵያ ልጆች በደቡብ አፍሪካ ውስጥ በከፍተኛ ፍርሃት ውስጥ እንገኛለን። እኛ የእናንተ ጎረቤቶች፣ የንግድ አጋሮችና ጓደኞች ነን። የደቡብ አፍሪካና የኢትዮጵያ ግንኙነት በዲፕሎማሲ ብቻ ሳይሆን በደም የተሳሰረ መሆኑን ያስታውሱ። አፓርታይድ በከፋበት ወቅት ኢትዮጵያ ለደቡብ አፍሪካ የነጻነት ታጋዮች መጠጊያና ምሽግ ነበረች። ለማንዴላ የጦር ስልጠና የሰጠች፣ የኢትዮጵያን ፓስፖርት ሰጥታ በዓለም እንድታንቀሳቀሳቸው ያደረገች ሀገር ናት። ይህ ደብዳቤ ተራ ተማጽኖ አይደለም። ይህ ደብዳቤ ለደቡብ አፍሪካውያን የታሪክ መስታወት ነው። ደብዳቤው 3 ዋና ዋና ጥያቄዎችን አቅርቧል። የደቡብ አፍሪካ መንግስት የኢትዮጵያውያንንና የሁሉንም የውጭ ዜጎች ደህንነት ቅድሚያ ሰጥቶ እንዲያስጠብቅ፣ በማንነት ላይ ያነጣጠሩ ጥቃቶች እንዲቆሙና ወንጀሎች ለፍርድ እንዲቀርቡ፣ እንዲሁም የታላቁ ማንዴላና የኢትዮጵያ መሪዎች የገነቡት የአፍሪካዊነት አንድነት እንዳይፈርስና የዘር ጥላቻ እንዲወገድ ይላል። ደብዳቤው ሲጠቃለል እንዲህ ይላል: ፕሬዝዳንት ሆይ፣ ኢትዮጵያ ለደቡብ አፍሪካ ነጻነት ያሳየችውን ድፍረት ዛሬ እርሶ ለኢትዮጵያውያን ደህንነት እንዲያሳዩ እንጠይቃለን። ይህ መልእክት በደቡብ አፍሪካ ላለው እያንዳንዱ ፖለቲከኛ ትልቅ የህሊና ጥያቄ ነው። ይህ በደል የፖለቲከኞችን ብቻ ሳይሆን የኪነ ጥበብ ሰዎችንም ልብ ነክቷል። ታዋቂዋ ድምፃዊት ሳራቲ ባስተላለፈችው ጥልቅ መልእክት አውሮፓውያንና አሜሪካውያን ለዜጎቻቸው ጎረቤት ሆነው ሳለ እኛ አፍሪካውያን ግን ወንድሞቻችንን ባዕድ እያልን ደማቸውን ማፍሰሳችን የታሪክ ስህተት መሆኑን ትገልጻለች። አፍሪካዊ በገዛ አህጉሩ ባዳ አይደለም ስትል ሳራቲ ለወገኖቿ ያላትን ጽኑ ድጋፍ አረጋግጣለች። የሳራ መልእክት ለደቡብ አፍሪካውያን ጭምር የቀረበ የአንድነት ጥሪ ነው።
በተመሳሳይ ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ብሩክ ጫላ ወይም ብሩክ ኒውስ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ እየደረሰ ያለው ኢሰብአዊ አያያዝ በመቃወም ሰፊ የግንዛቤ ማስጨበጫ ስራዎችን እየሰራ ይገኛል። ብሩክ ከምንም ነገር በፊት ሰው ነን በሚል መሪ ቃል በማንነታቸው ምክንያት የሚደርስባቸውን አድሎ በመቃወም ሁሉም እኩል የሰው ልጅ መሆኑን እያስታወሰ ነው። ጥላቻ ቤተሰብንና ማህበረሰብን የሚበትን መሆኑንና በጋራ ወደፊት ለመራመድ አንድነት ወሳኝ መሆኑን ብሩክ በጽኑ እያሳሰበ ነው። እነዚህ የጥበብ ሰዎች ድምጽ መሆናቸው ጉዳዩ በህዝብ ዘንድ ምን ያህል ትኩረት ማግኘቱን ያሳያል ብሏል። የኢኮኖሚ ባለሙያው ሙሼ ሰሙ እንዳለው ጥቁር ደቡብ አፍሪካውያን ጥሮ ግሮ ከመለወጥ ይልቅ ለድክመታቸው ሰበብ ያደረጓቸውን ጥቁር አፍሪካዊ ወንድሞቻቸው ላይ የሚያካሂዱት ከዝቅተኝነት ስሜት የመነጨ የስደተኛ ጥላቻ አስከፊና አስፈሪ ደረጃ ላይ ደርሷል። አፍሪካውያን በተለይም ኢትዮጵያውያን ጥቁር ደቡብ አፍሪካውያን ከሰውነት በታች ከእንስሳ በላይ አድርጎ ረግጦ ከገዛቸው ጨካኝ የነጭ አፓርታይድ ስርዓት ነፃ ለማውጣት በተደረገው ትግል ውስጥ መሳሪያ በማቅረብ ስልጠና በመስጠትና በዲፕሎማሲው መድረክ ከፍተኛ አስተዋጽኦ አበርክተዋል። ዛሬ ውለታቸው ተረስቶ ዋጋቸው እየተከፈላቸው ያለው ከነነፍሳቸው በእሳት እንዲገረፉ በዱላና በድንጋይ ተቀጥቅጦ ለህልፈተ ህይወት በመዳረግ ነው። የሚያሳዝነው ነገር ደግሞ አደህይተውና ከሰው ፍጡር አሳንሰው የሚያዩዋቸውን የቀድሞ ገዢ ነጮች ተቀብለው በዝቅተኛ ስራ ላይ ተሰማርተው ጉልበታቸውን ሽጠው በሚኖሩ አፍሪካውያን ላይ በጭካኔ መዝመታቸው ነው። የሰው ልጅ ፈቅዶና ፈልጎ ያልተወለደበት ማንነትን ማዕከል አድርጎ በዘረኝነት በጎጠኝነትና በጭፍን ጥላቻ ጭፍጨፋ ማካሄድ የሰው አእምሮ ከመፈጠራቸው ደካማ አስከፊና አሳፋሪ ተግባርና አስተሳሰቦች መካከል ዋነኛው ነው። ሰው በሰውነቱ ብቻ የሚከበርበትና በስንፍና ላይ የተመሰረተ ጥላቻ የማይካሄድበት ስርዓት በዓለም ላይ በተለይም ደግሞ በአፍሪካ ላይ እስካልሰፈነ ድረስ በየጊዜው የሚያገረሽና በሚፈራረቅ የማንነት ጥላቻ በሰው ልጅ እልቂት የታጀበ የደም አበላ ከማስተናገድ ውጪ አፍሪካ ተስፋ ያላት አህጉር አትሆንም ብሏል። ይህን መልእክት ለማስተላለፍ የወደድኩት በቅርብ ጊዜ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወገኖች ላይ የሚደርሰውን ጥቃት የሚያሳዩ ምስሎችንና ቪዲዮዎችን በማየቴ የተሰማኝን ጥልቅ ሐዘን ለመግለጽ ነው የሚለው ደግሞ ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ አዶናይ ነው። እውነቱን ለመናገር ይህንን ከልብ ከምንወዳቸው አፍሪካውያን ወንድሞቻችን አንጠብቅም ነበር። እርስ በእርሳችን እንድንጎዳዳ ወይንም እንድንጠላላ አልፈልግም። አንዱ የሌላውን ድርሻ እንደሚወስድ አድርገን ማሰብ የለብንም። ሁላችንም የየራሳችን መንገድ፣ የየራሳችን ስራና ከፈጣሪ የተሰጠን ልዩ በረከት አለን። አፍሪካ ለሁላችንም የምትበቃ ሰፊና ሀብታም አህጉር ነች። የኛ ራዕይ ያለ ቪዛ የምንዘዋወርባት በፍቅር በአንድነትና በመተሳሰብ የተገነባች አፍሪካን ማየት ነው። በዚህ ዘመንና በዚህ ሰዓት እንዲህ አይነት ግጭቶችን ማየት አልነበረብንም። እባካችሁ እርስ በእርስ እንዋደድ፣ ይቅርም እንባባል። ይህ መንገድ ወዴትም አያደርሰንም። እነዚህ ድርጊቶች አብዛኛው የደቡብ አፍሪካ ሕዝብ እንደማይወክሉ ደግሞ በእርግጠኝነት አውቃለሁ። ስለዚህ ፍቅርን፣ አንድነትንና የመትረፍረፍ አስተሳሰብን እንድትመርጡ እጠይቃችኋለሁ። አይበቃንም በሚል የጥበብ ማነስ ወጥመድ ውስጥ አንውደቅ፣ ምክንያቱም እሱ ወደ ኋላ ነው የሚያስቀረን ብሏል። ይህ ሁሉ ጫናና ጩኸት በመጨረሻም የኢትዮጵያ መንግስት በጉዳዩ ላይ መግለጫ እንዲሰጥ አስገድዶታል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ መንግስት በደቡብ አፍሪካ የሚገኙ ዜጎችን ደህንነት ለማስጠበቅ በትኩረት እየሰራ መሆኑን ገልጸዋል። አምባሳደር ነቢያት እንዳሉት በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲና በዚያ የሚገኙ የኮሚኒቲ አደረጃጀቶች ዜጎች ራሳቸውን ከጥቃት እንዲጠብቁ አስፈላጊውን ጥሪና ድጋፍ እያደረጉ ይገኛሉ። መንግስት በደቡብ አፍሪካ ለሚገኙ ዜጎቹ አስፈላጊው ጥበቃና ከለላ እንዲደረግላቸው ለሀገሪቱ መንግስት ጥያቄ ማቅረቡን ተናግረዋል። ቃል አቀባዩ አክለውም የደቡብ አፍሪካ መንግስት ለችግሩ እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግ ሙሉ እምነት አለን ብለዋል። ተመልካቾቻችን፣ ዛሬ በደቡብ አፍሪካ ህይወቱ የሚያልፈው ኢትዮጵያዊ ተራ ስደተኛ አይደለም። እርሱ የታላቁ ማንዴላን ታሪክ የጻፈው ለደቡብ አፍሪካ ነጻነት ደሙንና ላቡን ያፈሰሰው የዚያ ታላቅ ህዝብ ልጅ ነው። ደቡብ አፍሪካውያን ኡቡንቱ የሚለውን ቃላቸውን እንዲያስታውሱት እንጠይቃለን። እኔ ያለሁት አንተ ስላለህ ነው የሚለው የኡቡንቱ ፍልስፍና የወንድምን ህይወት በማጥፋት አይተገበርም። አፍሪካዊነት በድንበር አይወሰንም። ጥላቻና የዘር ጥቃት
አህጉራችንን ወደ ኋላ እንጂ ወደፊት አይወስዳትም። መንግስታችንም ከቃላት ያለፈ ዜጎቹ በሰላም ሰርተው እንዲገቡ ጠንካራ ዲፕሎማሲያዊ እርምጃ እንዲወስድ ድምጻችንን እናሰማለን። እናንተስ በዚህ አሳሳቢ ጉዳይ ዙሪያ ምን ትላላችሁ? መንግስት በደቡብ አፍሪካ ለሚገኙ ዜጎቻችን እያደረገ ያለው ጥረት በቂ ነው ወይስ የታሪክ ውለታችንን የሚያስታውስ ጠንካራ ጫና ያስፈልጋል? አስተያየቶቻችሁን በኮሜንት መስጫው ላይ አጋሩን። ይህ ዜና ለሚመለከተው አካል እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሰላም ለኢትዮጵያ፣ ሰላም ለወገኖቻችን። በቀጣይ ዘገባ እስከምንገናኝ ቸር ሰንብቱ።